thank you. እሺ ሮይ አእምሯቸውን መጽሐፍን እንዲያስተውሉ አእምሯቸውን ከፈቱ። ኢየሱስ ስም የዚህ ተማሪዎች እግዚአብሔሩ አእምሯቸውን እንድትከፍት እኛን ጨለማ ኃይል ይመታ። Thank you. Okay. Is there any question? Nice. Okay. So ጥያቄ ከሌለ እንቀጥላለን። ስክሪኑ የተወሰነ ስታክ እያደረገብኝ ስለሆነ ነው። but I'll try and see on the theological center of the Old Testament. Can we say that or different theological centers? So when we explore unified, one is about different issues. So this is the that comes up in our mind. So when we do this uh, chapter, we will theological center. Do we have one unit? But በፕሮግራም ውጪ
የሆነበትን የሰው ልጅ ማንነት ለማዳን እግዚአብሔር አምላክ ከዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ እስከ ራእይ ጀምሮ በተለይ በእስራኤል ታሪክ ውስጥም ስናይ ሰው ልጅ ወይም እስራኤልን ለማዳን ያደረገበት ሂደት ስለሚገልጥ ከምዕራፍ 3 ጀምሮ ያለው ሙሉ መጽሐፍ ቅዱስ ዓላማ የወደቀውን ወደ መጀመሪያው እግዚአብሔር ወዳሰበው ሰውን ገና ከጅምር ላይ ወደ ፈጠረበት ዓላማው ሰው ልጅን ለመመለስ ያደረገበት ሂደት በብዙ ነቢያት በብዙ ይላል ዕብራውያን ጸሐፊና መጨረሻ በልጁ ተናገረናል እና የተናገረበት ዓላማ የማዳን ፕሮግራም ስለሆነ እንደዚህ በአንድ ሁለት ያረፍተ ነገር ለመግለጽ ሞክር ነበር። ቴንክ ዩ ጥሩ ሰመሪ ነው። እሺ ሌሎቻችሁም ወረዳ መቀጠል ይቻላል። እሺ ሌሎች ምንድን ነው አንደርስታንድ የምታደርጉት መጽሐፍ ቅዱስ የምታጠኑት መጽሐፍ ቅዱስ ሰውን የጠየኳችሁ ስለምንድን ነው የሚያወራው? ሰለሞን ቀጥል፣ ከዛ ምስጋናው፣ ከዛ ሰላሙ። እዛ ካንተ ጋር ፍሬው ሌላ ተማሪ አለ እንዴ? አማን አለ። አማን ኦኬ፣ አማን ካንተ ጋር አብሮ ነው ያለው? እሺ አማን በዛው ንገረን እና ከዛ ሰለሞንና ምስጋናው፣ ከዛ ሰላሙ ንጉሴ። በአጭር ቃልም የምገልጥበት መጽሐፍ ቅዱስ ስለ ፍጥረታት አጀማመር ምድር ላይ ያለውን ነገር በዘፍጥረት ላይ በዛ ላይ አጥብቆ ስለምናገር፣ ሁለተኛ ደግሞ ስለ እግዚአብሔር መጽሐፍ ቅዱስ ስለ እግዚአብሔር ዲቴል በጣም በብዙ መንገድ እያወራ ነው። እኛም ደግሞ ያየንበት መጽሐፍ ነው ብዬ አምናለሁና እሱ ምንድነው እግዚአብሔር ሰዎችን ወይም ደግሞ ፍጥረትን ካለመኖር ወደ መኖር ያመጣበት የራሱ የሆነ ዓላማ ነበረው። ዘፍጥረት ላይ ስንመለከት ደግሞ ያ የእግዚአብሔር ዓላማ በተለይ ደግሞ በሰው ልጅ ህይወት ውስጥ የነበረው የእግዚአብሔር ዓላማ በኃጢአት ምክንያት ሰዎችን ከዚያ ከእግዚአብሔር ዓላማ ማለትም እኛ ሰዎች ልንጎድል ችለን ነበር እና ያን ደግሞ እግዚአብሔር መልሶ ማለትም እንደገና እድል ሲሰጥ ለሰው ልጅ በምህረት እድል ሲሰጥ የሚያሳይ መጽሐፍ ነው ብዬ አምናለሁና ማለትም በኢየሱስ ክርስቶስ በልጁ በኢየሱስ ክርስቶስ እግዚአብሔር በዘመናት መካከል እንደገና የወደቀውን የሰው ልጅ ሲያነሳ ፍቅሩን የሚገልጥበት ማዕከላዊ የሆነ ሐሳብ ያለው መጽሐፍ ነው። ያውም ደግሞ በኢየሱስ ክርስቶስ የእግዚአብሔር ፍቅር መገለጥ የሚለውን ዋና ሐሳብ ይዞ ያለ መጽሐፍ ነው ብዬ አምናለሁና ስለዚህ የመጽሐፍ ቅዱስ ሴንትራል
ፖይንቱ ያ ነው ብዬ አስባለሁ። ማለትም በኢየሱስ ክርስቶስ ዓለምን እግዚአብሔር እንዴት እንደገና እንደታረቀ የሰውን ልጅ እንዴት ከወደቀበት እንዳነሳ የሚያነሳ አንድ ማዕከላዊ ሀሳብ አለው። ብሉይ ኪዳንም አዲስ ኪዳንም በዚህ ሀሳብ ሊጋጩ ማይችሉ እንደሆኑ አምናለሁ። ይህን ይመስለኛል። ቴንክ ዩ። እሺ ምስጋናው ዜን ሰላም። እሺ አመሰግናለሁ። እና መጽሐፍ ቅዱስ የእግዚአብሔር ቃል እና ለሌሎች ቢያብራራላቸውና ዲፋይን ቢያደርግ በጥቅልሉ እግዚአብሔር ቃል አንደኛ ስለ ፍጥረታት ይናገራል እና እግዚአብሔር ራሱ ፈጣሪ እንደሆነ እና ሰማይና ምድርን ራሱ በቃሉ አማካይነት እንደፈጠረ የሚናገር መጽሐፍ ቅዱስ። ሌላ ስለ ልጁ ኢየሱስ ክርስቶስ ነው መጽሐፍ ቅዱስ የሚያብራራው እና በነቢያት ጊዜም በትንቢቱ እንደተነገረው አካል ነበረው ስጋ ለብሶ እንደሚመጣው የተነበየ ትንቢት የሚያብራራው ስለ ልጁ ኢየሱስ ክርስቶስ ነው። ስለዚህ ለሌላው ዲፋይን ቢያደርግ የሚያብራራ አንደኛ መጽሐፍ ቅዱስ ስለ እግዚአብሔር፣ ሁለተኛ ፍጥረታት፣ ሶስተኛ ስለ ልጁ ኢየሱስ ክርስቶስ ነው የሚያብራራው። ያንን በገባል ሞክራል። ስለዚህም ነው በዛ ቴንክ ዩ። እሺ ማይክ ትንሽ ያስቸግራል። ላውድ አድርገው መሰለኝ። እኔው ሚዩት አድርገው። I'm sorry. ሌላ ሰው ማን ብሎ ይቀር ሚዩት አድርገው። ሄሎ ይሰማችኋል? አለው እኔ ይሰማል። እሺ አንድ ሰው ይቀራል መሰለኝ። ሰላሙ ንጉሴ ይሰማሃል? Can you unmute yourself? እዚህ ውስጥ ታለን He's not responding. Okay. ይሰማል? ይሰማል። እሺ ያው መጽሐፍ ቅዱስ ስንል ያው የእግዚአብሔር ቃል ነው። እንደኔ አረዳድ ሰዎች አማካይነት የተጻፈ ቢሆንም በመንፈስ ቅዱስ ምሪትና ተቆጣጣሪ ነው። ያው በስልሳ ስድስቱ መጽሐፍ እናምናለን። ስለዚህ በውስጡ የተካተቱት እርስ በእርስ የተያያዙትና የሚቀበሉት ከእግዚአብሔር ተቀብሎ ነው የጻፉት እና በተለያየ ሰዎችም ቢጻፉ በተለያየ ጊዜያትም መጽሐፍ
የተጻፈው በእግዚአብሔር ምሪትና በሕያው በእግዚአብሔር እስትንፋስ ነው እና ስህተት አልባና ዘመን የሚያሽረው ነው። ቀንስበትም አንችልም። እና መጽሐፍ ቅዱስ ያው የእግዚአብሔር ቃል መሆኑን ነው። of the Old Testament is a very controversial and very challenging question because we have and answering this question, answering different theologies are there in the Old Testament, like different theological thoughts. The Old Testament, those all of the books, the historical books, literature, perspectives. Bringing all of these discussions into one unified theological center is a challenge. Is a challenge because of different problems. Greek. It's written in Greek. So finding a one theological center in all of these different diversities, you have to be very careful here in understanding this theological center. The greatest question is, what is that center? Because the New Testament, when you read the Old Testament, it speaks about laws, it speaks about governance, it speaks about justice, it speaks about wisdom, it speaks about prophecy and obeying God and living in holiness. There are different
themes, different theologies there. Someone may say that the Old Testament is about Trinity. It's about Trinity. Or someone may say that the Old Testament is about the history of Israel, the history of the nation of the people of Israel. Some may say about the Old Testament is about wisdom, how to live wisely, so how to live in wisdom and in holiness. So these different contexts are already been there. In considering these different challenges, let's try to formulate or organize one thematic framework, one theological center that runs out the whole of the Old Testament, or that runs out through the whole of the Bible. I think now the PowerPoint is visible. Okay. Can you see it now? The PowerPoint? Yes. Yeah, okay. I mean, the second slide. Okay. At the same time, in my computer, 2 classes have been going on, master's classes, and also I'm recording those classes in one computer. And I'm also stuck at some point. Okay. One. Narratives. There are different historical contexts in the Jewish history, and also in the history of the Israelites. So this the Old Testament is presented. We need to see that as a unified divine narrative, not as the different kinds of histories. Different kinds of histories. The history of is the history of. In the last chapter, we have seen about the covenant relationship that God has with the nation of Israel, God has with the house of David, and the covenant God has with Abraham, the nation. ባለፈው ክላስ ላይ ስለ ኮቨነንት አይተናል አይደለ? ኮቨነንትን የተወሰነ ነገር ያየን መሰለኝ ካስታወሰች። ኮቨነንት አይነቶች አይተናል እና ኮቨነንት እግዚአብሔር ከእስራኤል ጋር አንድ ኮቨነንት ብቻ አይደለም የገባው፣ እነዛ አለ እግዚአብሔር ከአብርሃም ጋር የገባው ኮቨነንት አለ። ሞዛይክ ኮቨነንት እንለው ነበር ካስታወሳችሁ። ነው የሚባለው። የትኛው ኮቨነንት ነው? ዴቪድ ኮቨነንት ነው። ስፔሻሊ የክርስቶስን ማንነትን የሚገርም አገላለጥ ነበር የሚያሳየው። ቴንክ ዩ። እግዚአብሔር ከዳዊት ጋር የገባው ዴቪድ ኮቨነንት የምንለው በጣም ክሪቲካል ፒክ ፖይንት ነው መጽሐፍ ቅዱስ ውስጥ። ምክንያቱም እዛ ጋር የሚያወራው ስለ ዳዊት ልጅ ስለ ሰለሞን ብቻ ሳይሆን ፕሮፌቲካል ኢምፕሊኬሽን ያለው በክርስቶስ ኢየሱስ የተሟላ ኢየሱስ ክርስቶስ ለዘላለም ንጉስ እንዲሆን እግዚአብሔር እንደመረጠው አንተ ልጅ የዕብራውያን ጸሐፊም ይጠቅሰዋል። መዝሙረኛው ላይ በዓለ ሲመቱ ላይ የሚዘመረውን መዝሙር ጠቅሶ
አንተ ልጄ ኢየሱስ ክርስቶስም እንደሚያወራ እዚህ ክፍል ላይ አንዳንዶቻችሁም ቅድም ለማስረዳት ሞክራችኋል። መጽሐፍ ቅዱስ የሚያወራው ስለ እግዚአብሔር ሪደምቲቭ ፕላን ነው። It also embodies about God's redemptive plan for all nations. God has a plan, a redemption plan to bring the lost humanity into his own presence. So we have one unified narrative, but with a different, we have poems, we have narration or historical narration books, we have prophetic books, we have the Pentateuch, and also we have the apocalyptic books. So we have a different literary diversities that we see in the Old Testament. We have a different historical contexts, starting from the creation of humanity into the last history that we see in Chronicles or in the final prophetic books, the exile, the history of exile. The nation of Israel was taken into exile. We see different prophetic voices. We have former prophets, we have later prophets. We have prophet Elijah, prophet Elisha, and also we have prophet Isaiah or prophet Malachi. Those prophets are different prophetic voices. They are speaking prophecies to the nation of Israel, but they have a different prophetic voices, cultural backgrounds, theological perspectives. So despite of its literary or historical diversity, the Old Testament is presented not as a collection of disparate texts, but as a unified divine narratives. It was written in different time, written by different authors within thousands of years of differences. When we think about the Pentateuch, or the 5 books that we see in the first 5 books of Genesis, Exodus, Leviticus, Deuteronomy, and Numbers, these books are written 300 between Genesis and between Galatia. We have one unified glass that we see the whole of the scripture by using this glass. ኦኬ ስለዚህ እነዚህን ልዩነቶች እንዳሉ ሆነው መጽሐፍ ቅዱስ አንድ ሴንተር አለው ብለን ለማየት እንሞክራለን። አንድ ሴንተር ማምጣት ይቻላል ወይስ? አሁን አርጊመንቶች ስላሉ ክርክሮች አሉ። አንድ ሴንተር ነው ብለን መጽሐፍ ቅዱስን እንዴት እንላለን? መጽሐፍ ቅዱስ ብዙ ኢሹዎችን ነው የሚያወራው። መጽሐፍ ቅዱስ ስለ ሜሬጅ ያወራል። መጽሐፍ ቅዱስ ስለ ቅድስና ያወራል። መጽሐፍ ቅዱስ ስለ ትሪኒቲ ያወራል። መጽሐፍ ቅዱስ ስለ ኃጢአት ያወራል። ኃጢአት ወደ ዓለም እንዴት እንደገባ፣ እግዚአብሔር ደግሞ የሰው ልጆች እንዴት ከኃጢአት ለማዳን የሄደውን መንገድ ነው የሚያሳየው ይላል። መጽሐፍ ቅዱስ ይሰራሉ። ከዚህ ኢኮኖሚካል ኮሜንተሪዎች አሉ። መጽሐፍ ቅዱስ የሚያወራው ስለ ኢኮኖሚ ነው ብለው አርጊው ይደረጋል። መጽሐፍ ቅዱስ የሚያወራው ከዘፍጥረት ጫሉ እነዚህን ኢኮኖሚካል ፐርስፔክቲቮችን ነው። መጽሐፍ ቅዱስ የሚያወራው ስለ ንስሐ ነው። we have different issues. So really እንደዛ ነው ወይ የሚያወራው? ኦልድ ቴስታመንት ላይም ስንመጣ እነዛን ቴዎሎጂካል ሴንተር ዩኒፋይድ የሆነ ቴዎሎጂካል ሴንተር ማምጣት ነው ትልቁ ቻሌንጅ። ስለዚህ ይሄን ዩኒፋይድ ቴዎሎጂካል ኦልድ ቴስታመንትን ለማየት የምንሞክረው ማለት ነው።
የምንሞክረው ማለት ነው። ይሄኛውን ዩኒፋይድ የሆነውን ቴዎሎጂካል ሴንተር ምናልባት ፓወርፖይንቱ እንዳይሆን ስታክ እያደረገብኝ ያለው እሱን ለመቀየር ልሞክር። ወደ ፒዲኤፍ ልቀይረውና ይታያቸዋል አይደል? ፓወርፖይንቱ ይታያል፣ ግን ከቦታ አይንቀሳቀስም። ለዛ ነው ፓወርፖይንቱ ስታክ አድርጎ ነው የሚሆነው ብዬ ነው። ቴዎሎጂካል ሴንተር የሚል እስቲ ይሄኛውን እንትን ካለልኝ በፒዲኤፉ ሳይሻለኝ አይቀርም መሰለኝ። ፓወርፖይንቱ በራሱ እንትን ለማድረግ ይሞክራል። ይታያል። የመጀመሪያው ነው የሚታየው መሰለኝ። አዎ የመጀመሪያው ብቻ ነው ያለው። ኦኬ ግን ቀይሬው ነበር። እዛው ነው አለ። ኦኬ ሶሪ እንግዲህ ዛሬን ብቻ ታገሱን። እስከ ነገ ድረስ ነው ማስተካክለው። ሌሎች ኮምፒውተሮች ላይ ለማድረግ ነው የምሞክረው። ኦኬ አሁን ለውጥ መጣ። እንትን ለማ ይታያል፣ ትንሽ ብለርድ ነው መሰለኝ። ኦኬ ጥያቄው አሁን እንዳልነው አንድ ቴዎሎጂካል ሴንተር ማምጣት እንችላለን ወይ ነው። So the scholarly debate exists between those who resist to identify a single center. እንዴት ሲንግል ሴንተር አለው ብለን አርጊው እናደርጋለን? It's not possible. We have divine authorship. We believe in divine authorship. That can be a unified factor. But we have different authors who live between thousands or hundreds years of difference. So how can we say that identified single theological center? So these are two theological scholars or groups. They say those who resist this single center, they resist to identify a singular theological center due to the Old Testament's diversity. That we have diversified authors, we have a diversified books, different types of books. They point a different historical context. We have a different theological perspective. The theological perspective of Moses is different than the theological perspective of David. One question: do you think that the understanding of Noah about God is ላይ ወደዛ ከመምጣት በፊት እስቲ አንድ ሰው ወይ ሁለት ሰው እዚህ ላይ ማውራት የሚፈልግ ሰው ካለ ምን ታስባለህ? Funding program time understand አድርገው ድምጼ ይቆራረጣል አሁንም? መሀል ላይ ኦኬ አሁንስ? ምን ታስባላችሁ እዚህ ላይ? አሁን ጥሩ ነው። ዳዊትና ኖህ በእኩል ስለ እግዚአብሔር ወይም ስለ መንፈሳዊ ነገሮች ቴዎሎጂካል አንደርስታንዲንጋቸው እኩል ነው ብላችሁ ታስባላችሁ? ዳዊት ያለው መረዳትና ኖህ ያለው መረዳት እንዲሁም ዳዊት ያለው መረዳትና ጳውሎስ ያለው መረዳት
እኩል ነው ብላችሁ ታስባላችሁ? ወደ ኒው ቴስተመንትም ልውሰዳችሁ። በኦልድ ቴስተመንትም ረጅም ታይም ጋፕ እና ካልቸራል እሺ ሄሎ አቤት ማለት አሁን የተነሳው ሀሳብ ላይ ኖህና ዳዊት ከዳዊት ደግሞ ወደ ጳውሎስ ስንመጣ መረዳት እንዴት ነው ስለ እግዚአብሔር ያላቸው የመረዳት ሁኔታ ምን ይመስላል የሚለውን ያው አሁን በዚህ ባጭር ሰዓት ላይ ለመግለጽ ሳስብ እንዴት ነው የሚረዳው ካላቸው ከላይፋቸው ስንመለከት ከኖህ ይልቅ ይበልጥ ጳውሎስ ሪፍሌሽኑ ደግሞ ደረጃው የጨመረ ይመስላል። ይሄንን የሚለካው ደግሞ በተለይ ደግሞ የአዲሱ ኪዳን በጣም ትልቅ የተገለጠለት በተለይ ይሄንን አዲስ ይሄ ኒው ክሬሽን አዲስ ፍጥረት የሚለው አገላለጡ ደግሞ በተለየ መልኩ ስለ ኢየሱስ ክርስቶስ እስከ ሶስተኛ ሰማይ ሄዶ በተለየ መልኩ መገለጥ ካሉት ከአዲስ ኪዳን ጻፎችም በተለየ መልኩ ስለ መዳን ሁኔታዎችም ያብራራ ከመሆኑ የተነሳ ኢየሱስን ቢያዩበት እይታ አንጻር እንደዚህ ያስቀምጣለሁ በቅደም ተከተል። ቴንክ ዩ። ስለዚህ የሬቨሌሽን ወደ እነ ሙሴ ጋር ከነ ሙሴ እየጨመረ ዳዊት ጋር እንደዚህ ፕሮግሬስ የሚል አርጊመንት ነው ያለው። ነገር ግን ይሄን ዲቫይን ኦተርሺፕን ሰፖርት የሚያደርጉ ቴዎሎጂካልን ሴንተር ማምጣት እንችላለን። ሃው ሶ ዲቫይን ኦተርሺፕ ኤንድ ካኖኒካል ሪዲንግ can gives us provides us a legitimate controlling factor. The covenant God made with humanity that we see, we divide the Bible into Old Covenant and the New Covenant. The New Covenant itself is made by Christ Jesus. So this covenantal framework and also the canonical framework and also the divine authorship, because we have different authors. Yes, that's true. We have Moses, we have David, we have but this Bible is by God, divinely breathed, or a divine authorship and human authors. We have two authors. So this supports the identification in the teaching this diversity can be submissive to a unified divine intention. That is the argument for a
unified framework or a unified theological center for is for understanding the Old Testament's unity is a belief in a single divine author who utilized numerous it's the priestess, historians, writers, different writers. God used all of these authors to deliver a unified message, a unified uh, plan. His plan is revealed through the Old Testament and the New Testament. God used this to show his eternal plan, his divine plan for the lost humanity. So human authors can be controlled by divine guidance. This can lead us into a unified divine intention. God raised up prophets, God raised up priests, sages, and writers, guiding them by the Spirit to express divine revelation while reflecting a human personality and cultural limits. So the human diversity places us under a unifying divine intention that allows us to seek the overarching theme in a theological center, overarching theme and a theological center. So this canon also is a controlling factor. See, the Old Testament canonical arrangement is interpreted by the New Testament, consistently pointing to Christ or Christocentric focus, which enables us a coherent theological center. Some of you have expressed this when you are explaining about the Bible. You have said it's Christ can be the theological center of the Old Testament. Let me try to share the PowerPoint again. Okay, so I think I've shared it, but still it's not presenting. The canonical structure, it can be seen or understood with a Christocentric. The climax can be Christ Jesus. The climax can be Christ Jesus. Let's read from the Bible what Jesus has taught to his that together. Let's read. እስቲ ሉቃስ ወንጌል ላይ አንድ ሰው ላስት ቻፕተሩ ላይ አዲሱ መደበኛ ትርጉም ነው እኔ ያዝኩት። እሺ ሉቃስ ወንጌል ምዕራፍ የሉቃስ ወንጌል ምዕራፍ 26 ላይ
ኢየሱስ ክርስቶስ የኤማውስ መንገደኞችን ያወራበትን ቦታ አንድ ሰው ደርሶ የሚከፍትልኝ ካለ ሉቃስ ወንጌል 26 የለው ይህንን ይነግረናል። ስለዚህ ፕሮፌቲክ ቡክስ ናቸው ነው የሚባሉት። ምክንያቱም ፕሮፌት ሳሙኤል ፕሮፌት ስላለ ነገስት መጽሐፍ ላይ ኤልሳ እና ኤልያስ ስላሉ ፕሮፌቲክ ቡክስ ነው የሚባሉት በጂውሽ ካነን። ስለዚህ የጂውሽ ካነንን በኋላ እናየዋለን፣ ተናክ የሚለውን ካነን። ግን እነዚህ የጂውሽ ካነንስ በዚህኛው መሰረት በሙሴ መጽሐፍት በነቢያት ብሎ ደግሞ በምን ይላል መጨረሻ ላይ በመጽሐፍትም ይላል። ራይቲንግስ ይላቸዋል። ራይቲንግስ የሚባሉት ወይም በመዝሙራት ይላል አንዳንዶቹ ትርጉሞች ላይ በመዝሙራት ይላል። መዝሙራት ብሎ ካለ እነዚህ ራይቲንግስ ነው የሚያካትተው። የጥበብ መጽሐፍት ብለን የምንላቸው ዊዝደም ሊትሬቸርስ የምንላቸው መጽሐፍት የሚባሉት በጂውሽ አንደርስታንዲንግ ከመጽሐፍት ካለ እነዚህ መጽሐፍት የተባሉት የመዝሙረ ዳዊት፣ የምሳሌ መጽሐፍ፣ ኢዮብ መጽሐፍ እነዚህን ነው የሚያካትተው መጽሐፍት የሚለው ሐሳብ ራሱ ማለት ነው። ወይንም ደግሞ መዝሙራት ብሎ የሚለው ማለት ነው። ስለዚህ በእነዚህ ውስጥ ሁሉ ስለማ የተጻፈውን ተረጎመላቸው ይላል። ስለ ኢየሱስ ክርስቶስ ስለ ራሱ እናንተ የማታስተውሉ መጽሐፍት የሚለውን አታውቁም ወይ ብሎ ከዘፍጥረት ጀምሮ እስከ ሚልኪያስ ድረስ ነው ያለውን ሐሳብ ስለ ኢየሱስ ክርስቶስ የተናገረውን እነዚህ ነገሮች የሰው ልጅ መከራ ሊቀበል ወደ ክብሩም ሊገባ ይገባዋል የሚለውን አንስቶ ያወራል። ስለዚህ የሆነ ዩኒፋይድ የሆነ ቴዎሎጂካል ሴንተር አለ ወይ ብለን ማለት እንችላለን ወይ? የአዲስ ኪዳን ትርጓሜም ላይ ስንመጣ እንዲሁም ደግሞ የዚህን የአዲስ ኪዳን ላይ ኢየሱስ ክርስቶስም ሐዋርያትም የሰጡት ትርጓሜ ላይ ክርስቶስ ሴንተሪክ ነው። ኢየሱስ ክርስቶስን ማዕከል ያደረገ ሕግም መጽሐፍት ሁሉ ስለኔ ይናገራሉ፣ እናንተ በመጽሐፍት ሕይወት የዘላለም ሕይወት ያላችሁ ይመስላችኋል ይላቸዋል። ዮሐንስ ወንጌል ላይ ሄዳችሁ ስታነቡ መጽሐፍትን በመመርመር የዘላለምን ሕይወት የምታገኙ ይመስላችኋል፣ ግን መጽሐፍት ሁሉ የሚናገሩት ስለኔ ነው ብሎ ኢየሱስ ክርስቶስ ያወራል። ሶ ዲስ ክርስቶስ ሴንትሪክ ሪዲንግ when you see the canonical arrangement of the Old Testament with how the New Testament interprets it and consistently points forward to Christ,
starting from Genesis, we look in every scripture, we look for Christ in every characters, in Adam, in Eve. We see the type of Christ. There are types of Christ. There are shadows. They are pointing us to Christ Himself. The next one is a biblical theology. The biblical theology and finally, Hebrews chapter 1, it said God spoke to us, to our ancestors, to us through different ways and different methods. But finally, He spoke to us through His Son. የእግዚአብሔር የመጨረሻው ንግግር በልጁ በኢየሱስ ክርስቶስ በኩል ያደረገው ንግግር ነው። ይሄ this is the final revelation and the final about God. እዚህ በእቅፉ ያለው አንድያ ልጁ ተረከው። እግዚአብሔርን ያየ ማንም የለም። እግዚአብሔርን fully understand ያደረገ ማንም የለም. But finally His Son revealed to us. በልጁ በክርስቶስ ኢየሱስ በኩል የተገለጠልን ይሄ revelation final revelation. So the New Testament identifications of Yahweh promises, even the presence of Yahweh with Christ directly supports as a Christocentric reading. It shows for us. So this can lead us into understanding of Christ can be that this Old Testament itself. Let's see some of these things. What would I say if ያለና የሚኖር ሲል እግዚአብሔር አለ ደግሞ እኖራለሁ ካንተ ጋር እሆናለሁ ከህዝቡ ጋር እሆናለሁ ነው። So I will be with you. I am who I am የሚለው ያለና የሚኖር የሚለው it can be translated as እኔ translated I will be with you. That's the name of
13000 ዲስቲንክት ፕሮፐር ኔሞች ናቸው። 13000 ኔሞች ናቸው። እነዚህን ስሞችን ነው የሚያሳየን እና እነዚህ ፕሮፐር ኔምስ ከ13905 ፕሮፐር ኔም ውስጥ 35000 ጊዜ ያክል ተደግመዋል። ይሄኛው በኖቱ ላይ ባሳያችሁ እንደውም ሳይሻለኝ አይቀር ኖቱ ላይ ለማሳየት ብሞክር የተሻለ ይመስለኛል። ወይንም ደግሞ ይህንን ብቻ ጨርስና ለነገው ክላስ ላይ በደንብ ሬዲ ሆኜ አስተካክየው ብመጣ ነው የተሻለ የሚሆነው። ምክንያቱም አሁን ኮምፒውተሩም ስታክ እያደረገ አንዴ ሲዘጋ አንዴ ሲከፍት አሁን ይታያችኋል ፓወርፖይንቱ። አልመጣም አልመጣም። ኦኬ አሁንስ? አሁን መጥቷል። ግራፉ ይታያችኋል አይደለ? አዎ። ይህን ስታቲስቲካል አናሊሲስ እኔ ከዶክተር ቫን ፔት የሰራው ስታቲስቲካል አናሊሲስ ነው። ግን ይሄኛውን የወርድ ካውንቲንጉን ነው የሰራው። እንዳልኳችሁ 13000 ዲስቲንክት ፕሮፐር ኔም አለ። ከዚህ ውስጥ ይሄ ኦልድ ቴስተመንትም ኒው ቴስተመንትም ላይ ያለውን ነው ለማየት የምንሞክረው። እዚህ በኖታችሁ ላይ ሰጥቻለሁ። እዚህ ግራፉ ላይ ኦልድ ቴስተመንት አስቡት የያዘው የእግዚአብሔር ስም ነው። ኦልሬዲ እየጠፋ እየመጣ ነው እና ከዚህ ውስጥ 6820 ጊዜ ኦልድ ቴስታመንት ላይ ካለው 475000 ወርድ ኦልሞስት 19% ነው። 19% ፕሮፐር ኔሙ ያህዌ የሚለው ስም ተደጋግሟል። ኦልድ ቴስታመንት ነው ተደጋግሞ መጥቶ እና ያስቀምጥላቸዋል። ኦልድ ቴስተመንት ያለው ሊሆን ይችላል ብላችሁ የምትገምቱት ምንድን ነው? እስቲ ከፍተኛ ሊደጋገም ይችላል። ኦልድ ቴስታመንት ላይ የሚይዙት እዚህ ጋር ከፍተኛው እግዚአብሔር ለው 6000 እና ከዚህ ተነስታችሁ ሲቀጥሉ ያለው የአብርሃም ዘር የሆነውን እስራኤል ላይ
ኃይል የሚለው ስም ቀጥሎ እግዚአብሔር ከሚለው በጣም ናይስ። እሺ ከሱ እነዚህ ቁጥሮች የሚያሳዩን ይሄንን ነው ማለት ነው። So this leads us into a unified theological center. ዩኒፋይድ የሆነ ቴዎሎጂካል ሴንተር ኦልድ ቴስተመንት ላይ አለ ነው። አሁን ኒው ቴስተመንት ላይም ኦልድ ቴስተመንት ላይም በጣም ከሚገርማችሁ ነገር የኦልድ ቴስተመንት ሰው ሆኖ አሁን ለምሳሌ እዚህ ላይ ለማሳየት ልሞክር። አሁን እስቲ ሼር ካደረገ አስገብቶኛል፣ ግን እስቲ ሼር ለማድረግ ልሞክር። እዚህ ላይ ከምትጠብቁት በላይ አንዳንድ የማትጠብቋቸው ብዙ ጊዜ ሊደገሙ ይችላሉ ብላችሁ የማታስቧቸውን ኖቱ ላይ ማየት ትችላላችሁ። አንዳንድ ብዙ ቁጥሮችን ማየት ትችላላችሁ፣ ብዙ ጊዜ የተደገሙ። ግን አሁን ግብፅ ራሱ ብዙ ጊዜ ተደግማለች 682 ጊዜ። ከዛ ኢየሩሳሌም የሚለው ስም ነው
ሳኦል የሚለው 400 ምናምን ጊዜ ተጠቅሷል። ስለዚህ ኦልድ ቴስታመንት ዲስቲንክት ፕሮፐር ኔምስ ነው ያንን የሚያሳየን። አሁን ኒው ቴስታመንት ላይ ስትመጡ ኢየሱስ ነው፣ ከዛ ቴዎስ ነው፣ ከዛ ኬሪዮስ ነው። እነዚህ የኢየሱስ እግዚአብሔር ስሞች ናቸው። ኬሪዮስ ወይም ሎርድ የሚለው፣ ቴዎስ እግዚአብሔር ወይም ጋድ የሚለው ይህንን ነው የሚያሳየን። ፖል፣ ፒተር፣ ጆን ኤንድ ፋሪዚስ በኦርደራቸው ስታስቀምጡ፣ ከዛ ሙሴ ነው ቀጥሎ ኒው ቴስታመንት ላይ። ሙሴን ኦልድ ቴስታመንት ላይም አለ። ሙሴ 766 ጊዜ ተጠቅሷል ኦልድ ቴስታመንት ላይ። ኒው ቴስታመንት ላይ ስትመጡ ግን ሙሴ 80 ጊዜ ተጠቅሷል። ሶ አብርሃም ከዛ እስራኤል ነው። እነዚህ ሶስቱ ኒው ቴስታመንት ላይም አሉ፣ ኦልድ ቴስታመንትም አሉ። ሙሴ፣ አብርሃም እና እስራኤል። ሙሴ፣ አብርሃም እና እስራኤል። ሶ ቶታል ግሪክ ወርዶቹ 138 ሺህ ነው ብለናል። ከዛ ውስጥ ፕሮፐር ኔሙ ኒው ቴስታመንት ፕሮፐር ኔም 4132 ነው። ስለዚህ ይሄ ነገር ዶሚነንት ነገሩ ምንድን ነው? ኦልድ ቴስታመንት ላይ ዶሚነንት ነገሩ ምንድን ነው ስለሆነ መጽሐፍ አንስታችሁ ብታወሩ፣ ለምሳሌ ስለ ፍቅር እስከ መቃብር መጽሐፍ ብታወሩ እዛ ላይ ሜን ካራክተሮቹ እነማን ናቸው? ወዲያ ወደ አእምሯችን ይመጣል ሰብለ ወንጌልና በዛብህ እንደሆኑ። ስለዚህ እነዛ ሜን ካራክተሮች ብዙ ጊዜ ይደገማሉ ማለት ነው። ተደጋጋሚ ስሞች እዛ ላይ የምታዩት ሰብለ ወንጌል እና በዛብህን፣ ወይንም ደግሞ ሌላም መጽሐፍ ማሰብ ትችላላችሁ። ሌላም መጽሐፍ ላይ ሜን ካራክተር የሆኑትን ስሞች ተደጋግመው ነው የምታያቸው፣ ተደጋግመው ይመጣሉ ሜን ካራክተር ስለሆኑ ማለት ነው። እዚህም ላይ ሜን ካራክተሩ እግዚአብሔር ራሱ ነው። ኦልድ ቴስታመንት ላይም እግዚአብሔር የሚለው ስም ነው። እነዚህ ዲቫይን ኔሞች ናቸው ተደጋግሞ ቁጥሮቹ የመጣው። ኒው ቴስታመንት ላይም ስንመጣ ኢየሱስ ክርስቶስ የሚለው ስም ነው ተደጋግሞ የመጣው ማለት ነው። እነዚህን ስሞች በተደጋጋሚ እናያቸዋል። ኦኬ፣ ስለ ሬቨሌሽን ስለዚህ ነምበር ይሄ ስታቲክሱ የሚያሳየን ይሄ ስታቲክስ ኮምፒውተርን በቀላሉ ይሰራልናል። በጣም ሃይ ፐርፎርሚንግ ኮምፒውተሮች ሙሉ መጽሐፍ ቅዱስን ይቆጥሩልናል። ቃላቶቹ ምን ያህል እንደሆኑ፣ ከዛ ውስጥ የተደጋገሙ ቃላቶቹ የትኞቹ ናቸው በብዛት ያንን ሁላ ኮንትሮል ይደረጋል። በጣም ወርድ ይቆጠራል። እያንዳንዱ ወርድ ምንድን ነው የሚለው ክርስቶስ ሴንተር እናውራ፣ ስለ ኢሉሚኔሽን እናውራ። ሬቨሌሽን ጀነራል ሬቨሌሽን እና ያስባለው ፓወርፖይንቱን ሼር ባረግ በጣም የተሻለ ነበረ። እዚህ ጋር ይሻለኛል፣ ምክንያቱም ያያችሁ አይደለም